መጽሐፈ ሩት። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆች ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዮን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚን ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም አርፋ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዮንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑኃሚን ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ። እግዚአብሔር በየበላያችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚን አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ። ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችን በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ አለች። ድምፃቸውንም ከፍ አድርገው እንደገና አለቀሱ። አርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺን ደግሞ ከባልንጀራሽ ጋር ተመለሻ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊቷ ምራቷ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ። ለኑኃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆችም በኋላ በእርሻ ውስጥ ቃረ። እንዳጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህቺ ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊት ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳ አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላውሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል
በምን ነገር በፊትህ ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎችህ እንደ አንዲቱ ሳሎን አጽንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላገኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብዪ፣ እንጀራሽንም በሆምጣጤውም አጥቅሽ አላት። በአጫጆቹም አጠገብ ተቀመጠች፣ በተጠበሰም እሸት ሰጣት። በልታም ጠገበች አተረፈችም። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው። አንድ የኢፍ መስፈሪያ ያህልም ገብስ ሆነ። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? የተቀበልሽ የተባረከ ይሁን አለቻት። እርሷም ዛሬ የሰራሁት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዠን ከሚችሉት አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱና የስንዴው መከር እስኪጨርስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ወረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽንን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች። አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዞርም አለ። እነሆ አንዲት ሴት በግርጌው ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከእኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ያው እግዚአብሔርን እኔ ዋርሳ እሆንሻለሁ። እስኪነጋ ድረስ ተኚ። እስኪነጋም በግርጌው ተኛች። ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይታይ ተነሳች። እርሱም የለበሽውን ኩታ አምጥተሽ ያዥው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገውን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለቻት። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። አንተ ቀርበህ በዚህ ተቀመጥ አለው። ቦዔዝም በከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቤሜሌክን ጢንጦ ትሸጣለች፣ እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት
እንድትገዛው አስታውቅህ ዘንድ አስብኩ። መቤዠት ብትወድ ተቤዠው፣ መቤዠት ባትወድ ግን ካንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዣለሁ አለ። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከኔ መቤዠቱን ውሰደው አለ። በጥንት ጊዜም ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበረ። ይህም በእስራኤል ምስክር ነበረ። የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ በአቤሜሌክና ለኬሌዎን ለመሐሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ። ደግሞም የሞዓባዊቱ ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩት ሚስት ትሆነኝ ዘንድ ወሰድኩለት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱ በር አደባባይም የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ። ቤተልሔም እግዚአብሔር ከዚህች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከሰባቱም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት።